እስከ ዛሬ ማለት ነው የጨረቃ ፋሚሊ ተሰብስበው ብዙ ነገር ሲያወሩ ሰማለሁ፣ ብዙ ነገር ሲሉ ሰማለሁ። እና የአንድ እህታችን ታሪክ ግን ዛሬ በጣም አንጀቴን የበላውና እጅግ በጣም ያስደነቀኝም ያስገረመኝም አንድ ትልቅ ታሪክ ነው የእውነት። ከስር በቃ እኔ እንደዚህ ቲክቶክ ላይ ምናምን ለይት መሰቀል እንደዚህ አልወድም። እንደውም ይስቡኛል አንዳንድ ጊዜ እና ሲስቡኝ ራሱ አልገባም መልሰዋለሁ። ግን የሆነ ጨረፍታውን ጫፉን ሰማሁኝና እያዳመጥኳት ነበርና የምር እህቴ አንቺ በጣም ጀግና ሴት ነሽ፣ እጅግ በጣም ማለት ነው ጎበዝ ሴት ነሽ፣ የምትደነቂ ሴት ነሽ፣ እጅግ በጣም ትልቅ የይቅርታ ልብ ያለሽ ሴት ነሽ። አንዳንድ ጊዜ እንግዲህ በህይወታችን በጣም መጥፎ መጥፎ አጋጣሚዎች ያጋጥሙናልና ልጅቷ ምንድነው ስታወራ የሰማኋት? ያው ስለ ሀይሚና ስለ ብሩኬ ነው ነገሩ የተነሳው። ያው በእነሱ እንደ ምሳሌ አድርጋ ነው ያወራችው፣ ግን ምሳሌ አይደለም፣ ያው ትክክለኛ ታሪኳ ነው የእሷ። እጅግ በጣም የምትወደው፣ እጅግ በጣም የምትሳሳለት፣ እጅግ በጣም የዋህና መልካም ጥሩ ልጅ ነበራትና ያንን ልጇን ግን ሰው እንደገደለባትና ከልጇ ገዳይ ጋር ደግሞ ይቅር እንደተባባለች እንዳላሳሰረችው ስታወራ ስሰማት የምር እንደው እኔ እንጃ ብቻ በምድራችን ላይ በጣም ብዙ 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 ታሪኮች አሉ። እህቶቻችን በተለይ ሴት ልጅ ይቅር ባይ ናት። የምሬን ነው የምላችሁ፣ ሴት ልጅ በጣም ይቅር ባይ ናት። እና ይሄ ሁሉ የራሷን ታሪክ አንስታ ያወራችሁ ከምን የተነሳ ነው? ይሄ ልጅ ቢሆን እንኳን የብሩኬ ልጅ ቢሆን እንኳን ሀይሚዬ ይቅር ትበለው፣ እየተዋደዱ አይለያዩ ነው። እና ነገር የምታራግቡ ነገር ፍፍ የምትሉ ሰዎች ደግሞ ተው ነው እንግዲህ ልጅቷ አባባሏና የኔ ናት። የእውነት ከአንቺ ታሪክ ብዙ መማር ይቻላል፣ ብዙ ነገር መውሰድ ይቻላል። እጅግ በጣም ጎበዝና ጀግና ሴት ነሽ። የምሬን ነው ምለው፣ በጣም ነው ያደነኩሽ። እንግዲህ ልጅሽንም በገነት ያኑረው። የምር አንቺ በጣም ጀግና ሴት ነሽ። ቃል ያንሰኛል አንቺ የምገልጽበት ማለት ነው። የልጅሽን ታሪክ አንስተሽ ራሱ ዝጋችልሽ ማውራትሽ ራሱ በጣም ጠንካራ እንደሆንሽ ነው የተሰማኝና አሁንም እኮ ሀይሚዬ እኮ ትላንትና ያለችው ጊዜ ስጡኝ ነው እንጂ ያለችው ከሱ ላይ ያለው የመጀመሪያ ልጁ የሱ ቢሆን እኮ የሁለተኛው ከኔ ሊሆን ይችላል፣ ካንቺ ቢሆን የሁለተኛው ከኔ ሊሆን ይችላል ብላለች። እና እነዚህ ልጆች መቼም አይለያዩም፣ መቼም አይጣሉም፣ መቼም ጥላቻ በውስጣቸው የለም። ምክንያቱም እውነተኛ ፍቅር በልባቸው ስላለ ማለት ነውና ጨረቃዎቼ መቼም 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 አይለያዩም። እህታችን አነጋገሯ በሙሉ በቃ ውስጤን በጣም ነው የማረከኝ አለ አይደለ? እንዲህ በቃ በጣም ተመስጬ ነበር ሳዳምጣት የነበረው ከስር ማለት ነውና የእሷን ታሪክ ያው በጨረፍታም ቢሆን ስክሪን ሪከርድ አድርጊያታለሁና ስሟት። ሰምታችኋት ሊሆን ይችላል፣ ያልሰማችሁ ልኖሩ ይችላላችሁ ቲክቶክ ማትጠቀሙ እና እህታችን የምር እኔ እንጃ እስማም ልንገራችሁ፣ ሰው ሁሉ አላመነኝም። ሰው ሁሉ አለቀሰ፣ ሰው ሁሉ ፈረደብኝ። እሺ ታስሮስ ምንድነው ማገኘው? ባጭሩ ንገሩኝ። ይሄ ሰውዬ ታስሮ ምንድነው ማገኘው? ምንድነው የምጠቀመው? እዚህ ጋር ማለት ነው እንዲህ ልላችሁ የቻልኩት ብሩክና ሀይሚ እህል ውሃቸው ከሆነ እግዚአብሔር ካጣመራቸው እግዚአብሔር ነው የሚያደርገው እንጂ እኛ ሰማይ ደረስን፣ ከሀረብ ፎቅ ወረድን፣ ወደቅን፣ አወራን፣ ምንም ማለት ከጀርባችን ምን እንደሚመጣ አንችልም። ለምን? እኛ ሰው ነንና መፍረድ አንችልም። ዝም ብንል እውነት እነዚህ ልጆች ከተዋደዱ የምንወዳቸው ከሆነ ጸሎት ብናደርግስ? አይደለም ልጅ መውለድ። ይሄ ልጅ ወለደ፣ እሺ ኦኬ፣ ተሳሳተ፣ ሆነ። ይሄ ፍጥረት የእግዚአብሔር ነው እንበል፣ ሆነ አይደለም። ግን ይሄ ልጅ አብሯትስ ካልኖረ ካልፈለጋትስ? ልጁን ብቻ መርዳት ከፈለገስ ህይወታችሁ በዚሁ ይቀጥላል። እህል ውሃችሁ ከዝች ልጅ ጋር ነው ብሎ ቢለውስ እግዚአብሔር አምላክ ይህንን ልጅ ለምን እንፈርዳለን? ቁጭ ብለን ስንፈርድ እኮ ቁጭ ብለን ስናወራ እኮ አናቀውም እኮ በእኛ ላይ የሚመጣውን ነገር። ለምን በእነዚህ ልጆች ህይወት መሀል
መግባት አንችልማ። ጊዜ ስጡኝ አለች። የመጀመሪያ ልጁም ቢሆን ሁለተኛ ልጁ ከኔ ሊሆን ይችላል አለች። ይቺ ልጅ ምን ማለቷ ነው? በሉና አስቡ። ስለምትወደው ስለምትፈልገው ብዙ ነገር ስለሆነችለት እግዚአብሔር ምክንያት አለው። በሚወዱት ሰው ላይ መፈተን ይችላል፣ መብት አለው። ሰዎች ነንና እኛ አወዳደቃችን ስለማናቅ ብዙ እናወራለን። እኔ ግን ባጭሩ እውነቱን ስነግራችሁ ማለት ነው የልጄን ቀን ይስጠኝ። ሀይሚዬና ብሩኬ የኔ ልጅ ሀዘን ማስረሻ ነበሩ። እንደምስቀው አይደለም፣ እንደማወራው አይደለም። ማስመሰልም አልፈልግም። ለምንድን ነው ማስመስለው? ምን አገባኝና እውነትን ተናግሬ የመሸበት ማደር ነው የምፈልገው። ሲጀምር የሰው አገር ላይ ነኝ። አንዱን አንስቼ አንዱን መጣል ስልጣን የለኝም። ስልጣኔ ክርስቶስ ነው። ስልጣኔ ድንግል ማርያም ልጅ ነው። የሰው ልጅ ስልጣን የለውም። ለደቂቃ ከወደቀበት ላይነሳ ይችላል። አውርቶ አንደበቱ ተናግረውበት ላይደግምበት ይችላል። እዚህ ጋር ግን ሀይሚን የምትወዱ ከሆነ ብሩኬን የምትጠሉ ከሆነ እዚህ ጋር ትልቅ ስህተት አለ። ስለ ሴት ልጅ ደግሞ ይሰማናል የምትሉ ከሆነ አንድ ነገር ልንገራችሁ፣ ጸሎት እናድርግላችሁ። እበትም ትል ይወልዳል። እንኳን የሰው ልጅ የክርስቶስ ልጆች ፍጥረት ቀርቶ ማለት ነው። እበት ትል ይወልዳል። ምንም ማለት አይደለም። ነገሮችን አናባብስ እባካችሁ። ራሳችሁ ያላችሁበትን ቦታ እወቁ። ራሳችሁን አዙራችሁ ጭንቅላታችሁን ተመልከቱት። ሆ ብሎ ቢነሳ እሺ ልንገራችሁ፣ ስንት ህፃናት ነው ተደፍሮ የሞተው? ምነው ለነዛዎቹ እንደዚህ ብንሆን? እነዚህ ጅግር ብርሃን ያላቸው ብሩኬ ልጅ ወለደ ይባላል። ከሆነ ነው ስራም ሊሆን ይችላል። እሱን የሚያውቀው መድኃኔዓለም፣ እኔ ላውቀው አልችልም። እንደናንተው ሚዲያ ላይ ያለው ግን እኔ የምናገረው ነገር ቢኖራችሁ እቺ ልጅ እየወደደችው እንድትጠላው አታድርጉ። እግዚአብሔር አምላክ መልካሙን ነገር ያስብሽ። እህል ዋሽ ከሆነ ጨርሶ ከሱ ጎን ያርግሽ በሉ። ይሄ ልጅ አንድ ሰው ማለት ነው። አንድ ሴት ተደፍራ አታውቅም እንዴ? በባሏ ተክዳ አታውቅም እንዴ? ከባሏ ጋር እየኖረች ልጅ ይዞባት መጥቶ አያውቅም እንዴ? ጥሏት ሻንጣ ይዞ የሚሄድ የለም እንዴ? ተዉ እንጂ አንዳንዴም ወደ ራሳችን እንመስ። ዝም ብለን እኝኝ አይጠቅምም። ዝም ብለን እንደመጣለንም አናውራ። አንደርስታንድ እያደረግን እናውራ። እስቲ እስከ መጨረሻው ሞት እኮ አይደለም፣ ስቅላት እኮ አይደለም ይመጣው። ይሄ ልጅ እየወደዳት ይሄ ነገር ተከሰተ። እቺ ልጅ እየወደደችው ብትለያይ እንዴት ነው? ትንሽ አይከብድም እንዴ? ግራ አይገባም እንዴ? ይሄ ደግሞ ቤተሰብ የያዘው ነገር ነው። ምንም ማለት አይደለም እኮ አምጣችሁ ሐኪም የማያውቅላችሁ በሽታ አምጣችሁ የማትወልዱት በሽታ ፈጣሪ አይሰጥም እንዴ? እንደ ሳምባ ነቀርሳ አለ፣ እንደ ደዌ አለ። ልጅ መውለድ ምን ማለት ነው? የግድ ራሳችሁ ላይ የሆነ ታምር እስኪፈጠር ለምንድን ነው የምታወሩት? ልጅ ማለት ምን ማለት ነው? ጸጋ እኮ ነው። ስንቱ ነው ልጅ ስጠኝ ብሎ በየገዳሙ በየምኑ የሚሽከረከረው? ለምንድን ነው በእነዚህ ልጆች መሀል የምንገባው? ለምን ዝም አንልም? ተናግረንስ ለምን ሰው እናናግራለን? ብትችሉ እስቲ ራሳችሁን ወቁ። በፈጣሪ ስም በምታምኑት በየሃይማኖታችሁ እኔ በደረሰብኝ በደል ነው ባካችሁ ምነግራችሁ። በጣም ነበረ ልጄን የምወደው። ከፈጣሪ በታች እንደ ፈጣሪ የማመልከው ልጄን ያጣሁት፣ የምሳሳለት ልጄን ያወጣሁት። አላለቅስም። እዚህ ጋር ብዙውን ጊዜ አልቅሻለሁ። አሁን ባለቅስ ደግሞ ልጄ የባሰ እሳት ይቃጠላል። አንድ ልጅ በኖረው ልጄ እንደ ብሩኬ ምን አለ አንድ ዲቃላ ባመጣልኝ ነው ያልኩት። አዳምጡኝ እባካችሁ እናንተ ሴቶች፣ በተለይ ሴቶች